ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት፣ በጣም አሳፋሪ ሽንፈት። ሴኔጋል 2-0 እስከ 86ኛው ደቂቃ ሲመሩ ቆይቶ በ3 ደቂቃ ውስጥ 2 አቻ። ባለቀ ደቂቃ ሊነፋ ትንሽ ደቂቃ ወደ ፔናልቲ ሊሄዱ ትንሽ ደቂቃ ሲቀር ፔናልቲ ውስጥ ጥፋት ሰሩ። አስቀያሚ ቲም የሴኔጋል ቲም። አስቀያሚ ልዩነታችን ከአውሮፓ ቲሞች ጋር ዊኒንግ ሜንታሊቲ፣ አልሸነፍ ባይነት። በቃ ይሄ እኮ ነው። ይመቻቸው ቤልጂየሞች፣ ምሬ ነው ብላችሁ ይመቻቸው። አጣኙ አይችልም፣ የሴኔጋል ቅያሪ አይችልም። ገደለው ቲሙን፣ ራሱን የገደለው መቆየት ሲችል እንደዛው ማለት ነው። 5 ደቂቃ መቆየት ሲችል ቲሙን ትርምስምሱን አወጣው፣ ተሸነፈው ወጡ። የሞተ ቲም ሴኔጋል። በስመ አብ የምር ተቃጠልኩ። እኔ ለነሱ ተቃጠልኩ። እኔ ለነሱ ተንገበገቡ። አፍሪካ አይሆንልንም፣ በቃ እግር ኳስ ለኛ አይሆንልንም። የዓለም ዋንጫ ምናምን በቃ አይሆንልንም። ቲም ምንድን ያለ 2-0 ውጤት ማስጠበቅ ያቅታችኋል። 2-0 10 ደቂቃ 5 ደቂቃ እኮ ነው የቀረው። 86 5 ደቂቃ በ3 ደቂቃ ውስጥ 2 ጎል ገባባቸው። ኧረ በስመ አብ! ይሄ ዓለም ዋንጫ በሽ ኧረ ወይኔ እንዴት ነው የሚያቃጥለው! ማንጋና በኡራጓይ 2010 ላይ ስትወጣ እንደተቃጠልኩት ነው የተቃጠልኩት። ከሁሉም የበለጠ መደግፈው ቡድን ሴኔጋል ከሁለት ለባዶ ዳኛው ራሱ ማለት ነው ድንጋይ ብላ ነው ሲጀመር ማለት ነው 9 ጊዜ ቪአር ላይ ማየት ካለብህ ያን ያህል የተረጋገጠ አይደለም። ቪአር ደግሞ ውሳኔህን ሊቀይር የሚችለው እርግጠኛ ከሆነ ብቻ እኮ ነው። ኧረ ወይኔ ምን አይነት ጭካኔ ነው! ምን አይነት 119ኛ ደቂቃ ላይ በፔናልቲ ሴኔጋሎች እንዳልሰድባችሁ ማለት ነው በጣም ስድብ ውስጥ ገባባችኋለሁ። ምክንያቱም የራሳችሁ ጥፋት ነው። ከ2-0 አትከላከሉም እናንተ ጢባራሞች። ማን ስልህ ቤልጅየም ማለፏ ምናምን ነገር ያን ያህል ያቃጥላል። ሴኔጋል የወደቀችበት አወዳደቅ ምንም ደግሞ ችግር ማናወጣላት። ከሁሉም አፍሪካዊ ቡድን የሚሻለው እኮ ሴኔጋል ነው። ግን የዓለም መድረክ ላይ ወፍ የለም። የ2002 ሴኔጋል ተሽሎ ተገኘ ነው የምልህ። ወይኔ ሲያቃጥል አረላ ቤልጂየም ሴኔጋል ላይ ምን አይነት ካምባክ ነው የሰራችው? ማን እግር ኳስ ግን ምን አይነት ስፖርት ነው! ሴኔጋል 2-0 እየመራች የመጨረሻ 5 ደቂቃዎችን መታገስ ከብዷት ከ2-0 እንግዲህ ቤልጂየም 2 አቻ አድርጋት በመጨረሻ ደቂቃ ወደ ኤክስትራ ታይም አምርተውም እንግዲህ 120ኛው ደቂቃ ላይ በቴሌማንስ አማካኝነት ፔናልቲ አስቆጥረው በ3-2 እንግዲህ ካምባክ ሰርተው ማሸነፍ ችሏል ማለት ነው። በጣም አሳዛኝ ተሰናባሽ ነበረች። ደግሞ ጥሩ ፐርፎርም እያደረገች ነበር እኮ ሴኔጋል። ምን አይነት ጌም ነበር የተመለከት ነው። ኤኒዌይ ቪዲዮን በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ስለ ጨዋታው ጥቂት እናውራ። እንግዲህ በዚህ ጨዋታ ላይ ሴኔጋሎች በጣም ጥሩ ፐርፎርም እያደረጉ ነበር። 24ኛው ደቂቃ ላይ በዲያራ እንዲሁም ደግሞ 51ኛው ደቂቃ ላይ በሳራ አማካኝነት 2 ጎሎችን አስቆጥሮ በቃ ተረጋግተው ነበር ሲጫወቱ የነበረው ማለት ነው። የሚገርም ፕሬሲንግ ነበራቸው። በማጥቃቱም በተለይ ፈርስት ሃፍ የተሻሉ ነበሩ። ነገር ግን ቤልጂየሞች ማለት ነው ሩዲ ጋርሻ በቃ ወሳኝ የሚባሉ ተጫዋቾቹን እንደ ዴብሮይነ ዲኬትሌር ወሳኝ የሚባሉ እነ ዶኩን እንዳለ ቀይሮ አስወጥቷቸው ነበረ ማለት ነው። እና የመጨረሻ አማራጮቹን ነበር ሲጠቀም የነበረው። ሉካኩ በክለብ ደረጃ ኢንኮንሲስተንት ቢሆንም ማለት ነው ለሀገሩ ቤልጂየም ግን በጣም ወሳኝ ሰው ነው። እናም ደግሞ ተቀይሮ ገብቶ አስመስክሯል ያንን ማለት ነው። እንግዲህ ተቀይሮ ገብቶ 86ኛው ደቂቃ ላይ የመመለስ ተስፋ ያላትን ጎል አስቆጠረላቸው። በድጋሚ ዩሪ ቴሌማን 89ኛው ደቂቃ ላይ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 1 ደቂቃ ሲቀረው እንግዲህ አስቆጥሮ አቻ አረጋቸውለት ለ2 ወደ ኤክስትራ ታይም አመራ። በኤክስትራ ታይሙ ላይም እንግዲህ ወደ ፔናልቲ ሹት ሊያመሩ ነው ተብሎ የሚጠበቅበት ሰዓት ላይ 124ኛው ደቂቃ ላይ ዩሪ ቴሌማንስ በፔናልቲ ጎል አስቆጥሮ ቤልጂየም 3-2 ካምባክ በመስራት እንግዲህ ሴኔጋልን ጥላለች። በጣም አሳዛኝ ተሸናባሽ ናት ሴኔጋል የሆነችው። የመጨረሻ 5 ደቂቃዎች ነው ጉድ የሰራት ማለት ነው። ኤኒዌይ ቤልጂየም በ16ቱ ዙርም እንግዲህ የቦስኒያና የአሜሪካን አሸናፊ የምትገጥም ይሆናል ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫንበት ነው። በስመ አብ በቃ ለዚህ እኮ ነው ማንተኛው ገብቷላ። ሌሊት ድረስ የምናመሸው ለዚህ ነው። እንደዚህ አይነት ሞመንት እግር ኳስ ላይ ዋንስ ኢን ሚሊየን ነው። አክቹሊ እግር ኳስ ላይ ብዙ በቃ ምርጥ ነገር ታያለ። ግን ሴኔጋል አልፏል ተብሎ ፖስቱን ላይ ተፖሳስቶልሃል። 2-0 እየመራች 86ኛ ደቂቃ ላይ ነው ጠቅ ቤልጂየም 2 አቻ ወደ ኤክስትራ ወሰደው ማለት ነው። ሉካኩ ተቀይሮ እየገባ ያገባባል ነው። ከዛ ደግሞ ኤክስትራ ታይም ላይ በቃ ሁለቱም ጌሙ ሞተ ምናምን ብለን 118ኛ ደቂቃ ላይ ሴኔጋሎች እንግዲህ የተዝረከረከ ፔናልቲ ሰጡ ለቤልጂየም። በጣም ነው ደስ የሚለው። የኬዲቢ ቡድን በቲሌማንስ የፔናልቲ ጎል አለፈልህ።
ተሰባበሩ ሊወጡ ነበር መሰለኝ እንደ አፍሪካ ዋንጫው ፋይናል ፔናልቲ ለእንትና ለሞሮኮ ሲሰጥ አይደል ኑኑጣ አንጮትም ብለው በስንት መከራ የገቡት ኤኒዌይ ቲለማንስ አስቆጠራት አለፈ ነው ማለት ቤልጂየም የኬዲቢ ቡድን ከዩኤስኤ እና ከቦስኒያ አሸናፊ ጋር የሚገናኝ ይሆናል። ኧረ በስመ አብ የሚገርም ኳስ ምሽት። እኔ በእግር ኳስ ዓለም ብዙ ዘልዛላ ቡድን አይቻለሁ፣ ግን አፍሪካዊ ዘልዛላ ብዙ ጊዜ አይገጥመኝ። ሴኔጋል ዛሬ ከዘልዛላም ዘልዛላ ቡድን ይሆን ተቃጠልኩኝ፣ ነደድኩኝ፣ ምንም በማያገባ በቃ እኔ ኦፊሻሊ ዛሬ ጥቁር አይደለሁም። በቃ ከጃለሁ። እኔ ሲጀምር ሀበሻም ምን አገባኝ ስለ ጥቁር እንዴ? እኔ ማንንም ምን አስመልክቶኝ ነው? ምን አቃጠለኝ? እኔ ጥቁር በላ ነጭ በላ ዋና ኳስ ማየቴ ነው። እኔ በቀቶኛል የጥቁሮች ነገር። ከዚህ በኋላ እኔ ተስፋ ማድረግበት ጥቁር ሀገር አንድም የለም። ገብቷል አይደለ? አፍሪካ አረቦቹ ይሻላሉ። እነሱ እንደው ጥለዋይ ጥሉህም እንዴ እናት ቡድኖች አይደሉ እንዴ? ግን ሴኔጋል 2-0 የመራውን ጨዋታ በእናት ለጥፈኝ በእናት ብለህ እኮ ነው አንተ በቤልጂየም የተለጠፍከው። ቀኝ ግዛኝ፣ ቀኝ መግዛት አስለምደኸኛል። እኔ ሜንታሊቲ የማሸነፍ አይደለም ብለህ እኮ እግር ላይ ወርቀህ መሸነፍ አለ። በ2 ደቂቃ 2 ጎል እንደገና ደግሞ እኮ ፔናልቲ ያሰጣል አሰጣም እንድንከራከር ትፈልጋለህ? አዳሜ ምን በአሰጥ ራሱ ቅጣት ይገባታል፣ መቀጣት አለባት በእንደዚህ አይነት ፔናልቲ። እንዴት እንደሚያቃጥሉ እኔ የምር ዓለም ዋንጫ ከተጀመረ እንደዚህ ንድድ ብዬ አላውቅም። እያንደዳችሁ ሲጀመር እኔ ጥቁር ሰው ሁሌ እንዳቃጠለ እናንተ ጋር ተደምሬ አፍሪካዊ በመባሌ በጣም ነው ማፍሮ። ይሄን ኢትዮጵያ በኳስ ችላ ቢሆን ማለት ነው በወኔ ራሱ ነበር የምንሄደው በቃ። ምክንያቱም እኛ የበታችነት ስሜት የለብንማ ኢትዮጵያዊ ነን። ከእናንተ ጋር ብሬ በስመ አብ ወልድ እኔ በጣም የምታሳፍሩት ደግሞ ፔናልቲ አላስመታም ትላለህ እንዴ? እንዳያ ስትጋፋ ፔናልቲ ካሰጠ በኋላ ኤክስትራ ደቂቃ ድረስ ሄዳችሁ እንዴት ነው መጠንቀቅ የሚያቅታችሁ? ቢያንስ እንኳን ማለት ነው እስከዚህ ሰዓት ድረስ ቁጭ ብዬ ደግሞ ለአፍሪካ መቋጠሪስ ደግሞ እኔም ብሎ ቋጣሪ ዲ በጣም ነው የምታስጠሉት። እግዚአብሔርን ደግሞ እኮ አሳፈራችሁን እኮ ደግሞ አሳፈራችሁን። ሄደ ደግሞ አላስመታም ትላለህ። ኧረ ምን አይነት ስግጥ ያላችሁ ሰዎች ናቸው በእግዚአብሔር። ገግ በተጫወተ እንደዛ ለፔናልቲ ልደርሱ ለትንሽ እንደ በስማም ዋጋ አስከፈላችሁ። እግዚአብሔር ሴኔጋልን ዋጋ አስከፈላችኋት። በስማም በድድብናችሁ ማለት ነው። ሲጀመር ለእርግጫ ነው አፍሪካ መጥቶ ኪንግ ኬዲቢ ማይ ጎት እና ጄሬሚ ዶኩ ይቅርታ አድርጉልኝ። ሴኔጋል እንግዲህ ምንም ማድረግ አይቻልም። ወደ ቀጣይ ዙሩ አልፈናል። በጣም ደስ ብሎኛል። የምሬ ነው። በጣም ነው የተመቸኝ። ለማንኛውም ማይ ጎት የሆነ ነገር ያሳካ ይሁን አብረን እናያለን። የምሬን ነው። ያው ሌላው ሰው ሜሲ ሮናልዶ ነው ጎቱ፣ የኔ ግን ኪንግ ኬዲቢ ነው። ምክንያቱም ከሱ በላይ ለኔ በእግር ኳስ ላይፍ የሰጠኝ ሰው የለም። ለዛ ይገባዋል ነው የምለው። ለማንኛውም ይመቻችሁ። ደስ ብሎኛል። እንኳን ደስ አላችሁ። ይመቻችሁ። ኧረ በስመ አብ ቤልጂየም ኳሊፋይ ያደረገችው እግዚአብሔርን የመጨረሻን ያሳዘኑኝ ሴኔጋሎች ዛሬ በጣም ድድብና ስራ ስለ እንዴት የፈለገ ነገር ቢሆን በ3 ደቂቃ ኦልሞስት 2 ደቂቃ በል 3 ደቂቃ ተጋግተን ነው እንዴ መከላከል። 2 ጎል እኮ በጣም ብዙ ነው። 85 88 በመድኃኒዓለም ስም አይመጣውም። እግዚአብሔርን የማይመጣው ነገር ጭራሽ 50 56 አይ ቲንክ እስከ 60 ሬንጅ ባለው ውስጥ ነው። ዴብሮይናንም ዶኩንም አስወጥቶ ሰውየው ሉካኩና ሌሎች ተጫዋቾችን አስገባ። በቃ እኔ እንደዛ ስታስገባ ሴኔጋል ዊን አረገች ምናምን ብዬልሃለሁ። ግን እግዚአብሔር ምን እንደነካቸው አላውቅም። ሉካኩ ከገባ ያገባል አለቀ። ከዛ ምን አረገ ቴሌማንስ አባቴ የሚገርም ኳስ አገባ ቴስታ። ከዛ ኤክስትራ ታይም ገቡ። ኤክስትራ ታይም ላይ ራሱ የማይሆን ፋውል ተሰራ ታየ። ፔናልቲ የሚያሰጥ ነበር፣ ፔናልቲ ሰጠ፣ ኳሊፋይ ያደረጉ። እግዚአብሔር በጣም ነው ያሳዘኑኝ ሴኔጋሎች። እንዳለ አፍሪካ ቲም እየወደቀ ነው ያለው። የመጨረሻ እድለቢስ ብሔራዊ ቡድን ማለት ነው ሴኔጋል ነች ማለት ነው። የምሬን ነው የምላችሁ። ነጮቹ ምንድነው ላያችን ላይ ያሰሩብን እንደዚህ እነሱን ስናይ ቦቅቧቃና ሜንታሊቲያችን ዜሮ የሚሆነው ማለት ነው። እንዴ አሁንስ 86ኛ ደቂቃና የአፍሪካ እኮ ብሔራዊ ቡድን ምንም ሊገናኝ አልቻለም። ደቡብ አፍሪካ በ90ኛው ደቂቃ ወደቀች። ኮትዲቫር በ86ኛው ደቂቃ፣ ዲሞክራቲክ ኮንጎ በ86ኛው ደቂቃ፣ ሴኔጋል 2-0 እየመራች ከ86ኛው ደቂቃ በኋላ በተቆጠረባት 2 ጎሎች እንግዲህ ተሸንፋ ባለቀ ደቂቃ በተቆጠረባት ፔናልቲ እንግዲህ ከውድድሩ ወጥታለች ማለት ነው። የምሬን ነው የምላችሁ። እኛ ጥቁሮች ስንባል ነጮቹ ለምንድን ነው የምንፈራው? የምሬን ነው። ሴኔጋል ዛሬ
ሉካኩ ገባ ፈሩ እንዳለ ቡቅቡቃሉ ማለት ነው። የምሬን ነው ማለት እሱ ባይገባና እሱ እንትን ባይኖር እሱም ባይፈሩት ኖሮ ወይ ደግሞ አጠቃላይ ባይፈሩት ኖሮ ባለቀ ደቂቃ ላይ ሙሉ በሙሉ ያሸንፉ ነበር። እንደዚህ አይነት ደግሞ የሚያቃጥል ውጤት ነው አጋጥሞኝ አያውቅም። የምሬን ነው። ሜንታሊቲያችን ነው እንድንወድቅ የሚያደርገን እነሱ ችሎ አይደለም። ወይኔ ሴኔጋል በጣም አሳዛኝ ተሸናፊዎች። ማን ቤልጅየም ሲጀመር ማለት ነው 2-0 ስትመረው ሴፍ አይደለም ዓለም ዋንጫ ላይ። ማን ጃፓን ከዚህ በፊት 2-0 እየመሩ 3-2 ሎክ አደረጉባቸው። የፈጠነ በስንት ደቂቃ ልዩነት ውስጥ ነው እኮ የፈጠነ በ2 ደቂቃ ውስጥ ጠቅጠቅ አደረጉባቸው። ማን ሴኔጋሎች ጨዋታውን መግደል የሚችሉበት በጣም ብዙ አጋጣሚ ነበር። ማን ምንም እኮ እየጮቱ አልነበረም። ቤልጅየሞች ጭራሽ ከጨዋታ ውጪ ነበሩ ማለት ነው። ግን የፈጠነ ማለት ነው። ዩሮፒያን ቲሞች ሜንታሊ ይበልጡናል። ለምን እንደሆነ አላቅም። በቃ የአፍሪካ ቲምን ሁሌ ዩሮፒያን ቲም በቃ ሜንታሊ ይበልጣል። 2-0 እየተመሩ ቤልጅየሞች እኔ እየፈሯቸው ነበር። በቃ የሚያሸንፉ እየመሰለኝ ነበር። ኢቭን ዶ አንድ እንኳን ኳሊቲ ያለው ተጫዋች ባትጠሩ ማለት ነው። የቤልጅየም አሁን ሙሉ ተጫዋቾቻቸው እኮ ሞተዋል እኮ። ግን ማለት ነው በቃ ሜንታሊ ይበልጧሉ። ለምን እንደሆነ አላ ሉካኮ እንዳገባ ኳሱን ይዞት ሜንታል ምናምን አላቸው። ማን ቴሌማንስ አስቀመጠው ፔናልቲውን ማለት ለብራሂም ዲያዝ ትምህርት ሰጠው። ገብቷላ ብራሂም ዲያዝ እንዲህ ነበር መምታት የነበረብን ያለው ቁጭ አድርገው አይስ ኢን ዘ ቬንስ በስማም 90 ዲግሪ ላይ ማን በስማም የሚያምር ጨዋታ። ግን ይሄ ወርልድ ካፕ ማለት ነው አፍሪካ ቲሞችን በጣም አፕሪሺየት ማድረግ አለብን። እግዚአብሔርን ማለት የአፍሪካ ቲሞች ሎክ አድርገዋል። ማን ያላቸውን ኳሊቲ ያውቃሉ፣ ይጠቀማሉ። 2 ጎል አግብተው ዘግተውት ነበር። በጣም የሚያሳዝኑ ተሸናፊዎች ናቸው። በጣም እግዚአብሔርን የመጨረሻ ቀሽም የሆነ ቲም ቢኖር ማለት ነው ሴኔጋል። ሳዲዮ ማኔ ፈርስት ሃፍ ሰከንድ ሃፍ 2 ተጫዋች ሆኖ ያዩት። ፈርስት ሃፍ አሪፍ፣ ሰከንድ ሃፍ ምን ሆነ ነው? ቆይ ጌሙን መጨረስ የምትችሉት መግደል የምትችሉትን ጌም ለምንድን ነው የምትቀልዱት? ማግባት ማአት ጎል እኮ ነው ማግባት የሚችሉ የነበረው ሴኔጋሎች እኮ። ስንት ኳስን ስትቀልዱ ለምንድን ነው እንደዚህ የምትሆኑት? ሲሪየስ አትሆኑም እንዴ? ጌም ላይ ቺል ታደርጋለህ። ዓለም ዋንጫ እኮ ነው። ምን ማለት ነው ይሄ እንዴ? ትናንት ፈረንሳይን አላየህም እንዴ? ሊያውም እንደማያገቡባቸው እያወቁ ምንም ነገር አይቀልዱም። ምንም ቀልድ የሚባል ነገር የለም። ትቀልዳለህ፣ ትስቃለህ ሜዳ ውስጥ። ይኸው ይሄ ነዋ የሚፈጠረው። ሲቀጥል የሴኔጋል አሰልጣኝ ቀሽም ከስተቱ የማይማር ስንት ጊዜ ነው ስንት ጨዋታ ላይ 3 የምድብ ጨዋታ ላይ ከዛ አሁን እንዴት ነው ከስተትህ የማትማረው? ምን ማለት ነው? ሜንዲን ቤች አድርገህ መጀመር። ሜንዲ እኮ አንተ ሻምፒዮንስ ሊግ ያለው በረኛ እኮ ከቼልሲ ሻምፒዮንስ ሊግ እንዲያነሱ ካረጉ ተጫዋቾች መካከል አንዱ እኮ ሜንዲ እኮ ነው። እንዴት ነው ሜንዲ ምን ተሳስቶ ነው? ቆይ ሜንዲን ቤንች ያረክበት ምክንያት ኩሊባሊሽ ያጠፋ። አረ ሜንዲ የሚያጠፋ ኮርቷ እኮ ይሳሳታል እኮ ለቤልጅየም ግን ኮርቷ አይነካም። ላመንስ የሚባል በረኛ እያለው አይነካም ኮርቷ። ምክንያቱም ቢሳሳትም ኮርቷ ነው እንዴ። ይቀድም እኮ ያበረኛ እንዲህ ስቶት እኮ ነው ኳሱን እኮ የገባው ሁለተኛው ጎል አይታዋልስ። እዚህ ጋራ ዋጋ አትከፍልም ነበር ሜንዲ ቢሆን ኖሮ በረኛ ጭራሽ ዋጋ አትከፍልም። ይመልሰዋል እሱን ኳስ። ሲቀጥል የሚወጣና የማይወጣ ኳስ ያውቃል ሜንዲ። የሚቀለብ ቀላል ኳስ እኮ ነው የገባባቸው እንዴ። ከዛ ደግሞ እሱም ሳያንስ ያንተ ሜንታሊቲ እንዴት ነው የወረደው እንዴ? አሰልጣኝ እኮ ነህ። እንዴት ነው በዚህ ልክ ሜንታሊቲው የሚወርደው? ስንት ተጫዋችን የቀየሩ ግራ ገባው የሚሰራውን ስራ። ምን ማለት ነው ይሄ እንዴ? ምንድን ነው ይሄ? አልገባኝም። ይኸውልህ አንድ ነገር እንድታውቅ የምፈልገው እኮ የያዝከው ቲም ሴኔጋልን ነው አይደል? ሴኔጋልን ከሆነ ጥቁሮች ናቸው። ጥቁሮች ደግሞ የሆነ ነገር ከተፈጠረባቸው ሜንታሊቲ ይወርዳል፣ ይጎዳሉ። በቃ ይሄን ማወቅ አለብህ። እንዴት ነው ሜንዲን ቤንች አድርገህ የምትጀምረው? ኩሊባሊን እሺ አጥፍቷል ብለህ ቤንች አደረከው። እሺ ዲዩፍን ለምንድን ነው ቤንች አድርገህ የገባው እንዴ? ምንም ምክንያት እኮ የለውም እኮ አሁን ይሄን ለማድረግ። ሲጀምር የሴኔጋል አሰልጣኝ ያ ድሬዱ ሰውዬ ነው። እግዚአብሔርን ይሄ ድሬዱ ሰውዬ እንደዚህ አይነት ነገር አያውቅም። ፊቱን አይተህ ትፈራዋለህ። ትቀልዳለህ እንዴ? ጭራሽ አይቀልዱም። እንደዚህ ይሄ ጎል ላይ ምን እንደዚህ አይነት ነገር አያውቅም። ያስወጣዋል ማስወጣት ካለበት። አንተ እኮ ማንን እየፈራኸው ምን ማለት ነው? ያ ድሬዱ ቢሆን ዛሬ 2-0 አሸንፎ ነው የሚወጡት። ኧረ በስመ አብ ጭራሽ እንደዚህ አይነት ነገር አይፈጠርም ነበር። ልንገርህ ሴኔጋል አሳዛኝ ወደ ይበላችሁ ግን ማን